ሰላም ጤና ይስጥልን ውድ ተከታታዮች መረጃ ድሬ ቲዩብን ጀምረናል። ዛሬም እንደተለመደው የተለያዩ መረጃዎችን በተለይ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ጁሌት ተድላ መረጃዎችን ወደ እናንተ አቀብላለሁ። ማቲያስ ነጋ ደግሞ ቴክኒኩን ይቆጣጠራል። አብራችሁን ቆዩ። ወደ መጀመሪያው መረጃችን እንለፍ። ኢንግላንድ ኢኮኖሚዋ ከ2009 ጀምሮ በጣም እያሽቆለቆለ መሄዱ ተነግሯል። የእንግሊዝ መንግስት 58.7 ሚሊዮን ፓውንድ ወይም 72.6 ሚሊዮን ዶላር ሊበደር ይችላል ተብሏል። ለሚቀጥለው 5 ዓመታት ማለት ነው። ከአውሮፓ ዩኒየን መውጣቷን ተከትሎ ደግሞ የኢኮኖሚክ ማሽቆልቆሉ እየባሰ እንደሚሄድ ተነግሯል። በእርግጥ ከ2009 ጀምሮ ኢኮኖሚዋ በጣም በአነስተኛ ሁኔታ ነው እየተጓዘ ያለው። የኢኮኖሚ እድገቱ በእንዲህ አይነት ሁኔታ እየተጓዘ ያለው የፓውንድ ዋጋ በመውረዱ ነው ተብሏል። ዩኬ የአውሮፓ ዩኒየንን ከለቀቀች ከአፕሪል 2019 ማለት ነው በአገሪቱ እድገት ላይ ትልቅ አስተዋጽኦ ይፈጥራል ተብሏል። የንግዱ እድገትም እንደሚቀንስ ነው የተነገረው። የፓውንድ ደረጃ በ17% እንደሚወርድ ነው የተነገረው። የቀድሞ ጠቅላይ ሚኒስትር ዴቪድ ካሜሮን ሪፈረንደሙን በመቃወም በገዛ ፍቃዳቸው ጠቅላይ ሚኒስትርነታቸውን መልቀቃቸው ይታወሳል። ከዛው እንግሊዝ ሳንወጣ የፓርላማ ተወካዩን የገደለው ሰው እስር እንደተፈረደበት የሚገልጸው ዜና እናገኛለን። ሊበራል ፓርቲ አባል የነበረችው የፓርላማ ሴት ሞት ብዙዎቹን አሳዝኖ እንደነበር እናስታውሳለን። ቶማስ ሜል እንግዲህ ፍርድ ቤቱ ጥፋተኛ ሆኖ ስላገኘው የእድሜ ልክ እስራት ወስኖበታል። የ53 ዓመቱ ሜል የሁለት ልጅ እናቷን የፓርላማ አባል ጁን 16 ማለትም ዩሮፒያን ዩኒየን ሪፈረንደም ምርጫ በፊት ምዕራባዊ ዮርክሻየር ውስጥ ተኩሶ እንደገደላት ይታወሳል። ጥቃቱ ሲፈጸም ብሪቴን ፈርስት በሚል ድምጽ እየጮኸ ነበር። ሰዎች ሊያስቆሙት ቢሞክሩም አልተቻለም። ሰውየው በራሱ በጥላቻ የተሞላና ወንጀሉም ከሽብርተኛ ድርጊት የማይተናነስ ነው የተባለው። ታዲያ የብሪቴን ፍርድ ቤት ቶማስ ሜርን ጥፋተኛ ሆኖ በማግኘቱ የእድሜ ልክ እስራት እንደወሰነበት ታውቋል። በቀጣይነት የዶናልድ ትራምፕን ሹመት እናገኛለን። ዶናልድ ትራምፕ እንግዲህ የደቡብ ካሮሊና ገቨርነር ኒኪ ሃሊን በዩናይትድ ኔሽን የዩኤስ አምባሳደር አድርገው ሾመዋል። ሃሊ በዚህ በሹመት ላይ ማለት ነው የመጀመሪያዋ ነጭ ያልሆነች ማለትም የህንድ ዝርያ ያላት ተሿሚ ናት። የትራምፕ አስተሳሰብ በሴትዮዋ ሹመት ዙሪያ የሴቶችንና አነስተኛ ማህበረሰቦችን ወደ ስልጣን እንዲሁም ወደ ፓርቲ ለማምጣት ትልቅ እገዛ ያደርጋል በሚል ነው ተብሏል። ሃሊ በትራምፕ ምርጫ ቅስቀሳ ወቅት ትልቅ እገዛ እንዳበረከተች ተገልጿል። አሁን የ44 ዓመቷ ሴት ሴኔቱ አዲስ ሹመቷን እስከሚያጸድቅላት ድረስ ያለችበትን የደቡብ ካሮሊና ከንቲባነት ስልጣኗ ላይ እንደምትቆይ ታውቋል። መረጃ ድሬ ቲዩብን ነው እየተከታተላችሁ ያላችሁት። ካፍታ ቆይታ በኋላ ደግሞ ወደ ስፖርታዊ መረጃዎች ነው የምናልፈው። በድጋሚ ቆይታችሁ አይለይ። ማሪቺዮ ፖቼቲኖ የቶትናም አሰልጣኝ ተጫዋቾቼ ጥራትና የአእምሮ ዝግጁነት ለቀጣዩ ዙር ለማለፍ ማለትም 16 ውስጥ ለመግባት ያስፈልጋቸው ነበር ብለዋል። ቶትናም 2-1 በሞናኮ ከተሸነፈ በኋላ ከውድድሩ ውጪ መሆኑ ይታወቃል። ፖቼቲኖ እንዳሉት በአእምሮ በኩል ማለትም በስነ ልቦና መሻሻል አለብን፣ ለእያንዳንዱ ጨዋታም ዝግጁ መሆን ይኖርብናል ሲሉ ገልጸዋል። ከጅማሮው የኛ ችግር የአካል ብቃት ሳይሆን አስተሳሰብ ላይ እንደሆነ ተናግር ያለው ቅዳሜ ተጫውተ ማክሰኞ ወይንም ሮብ ጨዋታ እንደሚጠብቅ አይምሮን በሚገባ ማሳመን አለበት ሲሉ አርጀንቲናዊ አሰልጣኝ ገልጸዋል። ቶትናም በሞናኮ ከተሸነፈ በኋላ ከቻምፒየንስ ሊግ ውጪ መሆኑ ይታወሳል። ወደ ዝላታን ኢብራሂሞቪች እንለፍ። ማንቸስተር ዩናይትድ የስዊድናዊን አጥቂ ኮንትራት በ1 ዓመት ሊያራዝም እንደሚችል ጆዜ ሞሪኖ አስታውቀዋል። የ35 ዓመቱ ስዊድናዊ በሚቀጥለው ክረምት ወደ ፈለገበት ክለብ የመሄድ ነጻነት አለው፣ ግና ለሁለተኛ ዓመት ኮንትራቱን እንዲያራዝም ምርጫ ቀርቦለታል። ኢብራሂሞቪች በሁሉም ውድድሮች 17 ጨዋታዎች አድርጎ 8 ጎሎችን ማስቆጠሩ ይታወቃል። ስዊድናዊ ኮከብ እንዳለው ሁሉንም ነገር ቅርጽ እያስያዝኩ ነው፣ አዲስነትና ጥሩነት ይሰማኛል፣ ኮንትራቴንም እቀጥላለሁ ብዬ አስባለሁ ብሏል። ዝላታን ኢብራሂሞቪች በ116 ጨዋታዎች 62 ጎሎችን ለስዊድን ብሔራዊ ቡድን ማስቆጠሩ ይታወሳል። ከብሔራዊ ቡድኑ ራሱን ከማግለሉ በፊት ማለት ነው። ጋቦን የአፍሪካ ዋንጫን የማስተናገድ እድል ካፍ ሊነጥቃት ይችላል የተባለውን ወሬ ኢሳያቱ አስተባብለዋል። በጋቦን የተከሰተውን ፖለቲካዊ አለመረጋጋት ተከትሎ ነው ይህን አጀንዳ የተነሳው። ከዚህ በፊት የቻን ውድድር በሊቢያ ሊከናወን እቅድ ተይዞ ሆኖም ግን በአገሪቱ በነበረው ትርምስ ደቡብ አፍሪካ እድሉን አግኝታ ውድድሩን አስተናግዳለች። አሁን ደግሞ በጋቦን በተለይ በዋና ከተማዋ ሊቨርቢልና በሌሎች ዋና ዋና ከተሞች በምርጫ የተነሳ አለመረጋጋቶች አሉ። ሆኖም ግን የካፍ ፕሬዝዳንት ኢሳያቱ በጋቦን ያለው ሁኔታ ይህን ያህል አሳሳቢ አለመሆኑን ገልጸው የአፍሪካ ዋንጫ ያለምንም እንከን በዚህች ሀገር እንደሚካሄድ አስታውቀዋል። አሁን ደግሞ ትላንትና የተካሄዱ የቻምፒየንስ ሊግ ውጤቶችን እንቃኝ።
ሮስቶቭ ባየር ሙኒክን 3-2 አሸንፏል። ባርሴሎና እንዲሁ ሴልቲክን 2-0 ሲያሸንፍ፣ አትሌቲኮ ማድሪድን ፒኤስቪ አይንድሆቨንን በሜዳው 2-0 አሸንፏል። ቤሲክታሽ እና ቤኒፊካ ያደረጉት ጨዋታ 3-3 ነው የተለያየው። እንዲሁም ሉዶግሬት ከባሴል እንዲሁም ናፖሊ ከዳይናሞ ኬቭ ያደረጉት ጨዋታ 0-0 ነው የተጠናቀቀው። ሲጠበቅ የነበረው የአርሴናልና የፓሪስ ሰን ጀርመን ጨዋታ በኤሚሬትስ 2-2 በሆነ ውጤት ተጠናቋል። ለፒኤስጂ ጎሎቹን ካቫኒና ሉሬስ ሲያስቆጥሩ ለአርሰናል ደግሞ ጂሩድና ቬራቲ በራሱ ላይ አስቆጥሯል። በዚህ ጨዋታ ላይ ታዲያ የአሮን ራምሴና የካባይ ሁኔታ መነጋገሪያ ሆኗል። በጨዋታው ላይ የሁለቱ ተጫዋቾች ውዝግብ ከመጎነታተል አልፎ ካባይ ራምሴ ላይ እጁን ይሰነዝራል። ወደ አገጩ አካባቢ ነው፣ ግን ራምሴ በጣም የተጎዳ በመምሰል መሬት ላይ ይወድቃል። ልምድ ያላቸው ጀርመናዊ ዳኛ ለካባይ ቀጥታ ቀይ ካርድ በመስጠት ከሜዳ አስወጥተውታል። ታዲያ እንግሊዛዊው የቀድሞ ዳኛ ግራም ፖል የጀርመናዊውን ዳኛ ውሳኔ ኮንነዋል። እንግሊዝ ውስጥ ካሉ ተጫዋቾች አሮን ራምሴ አጭበርባሪ መሆኑንም ጠቁመዋል። ሆኖም ግን ግራም ፖል ጀርመናዊውን ዳኛ ይኮንኑ እንጂ ራሳቸው በዓለም ዋንጫ የክሮሺያ ተጫዋችን 2 ቢጫ ካርድ አሳይተውት ሳያስወጡት ቀርተው እንዲጫወት ፈቅደውለታል። በዚህም የተነሳ የዓለም ዋንጫ ፍጻሜ ጨዋታ የመምራት እድሉ ማጣታቸው ይታወሳል። የዛሬው መረጃ ድሬ ቲዩብ ፕሮግራማችን ይመስል ነበር። ነገ በሌሎች የተለያዩ መረጃዎች የምንገናኝ ነው የሚሆነው። ሰላም።